እስኪ ይሄንን እንስማ እስኪ። እውነት ኢየሱስ ያድናል? ኢየሱስ ያድናል የሚል መሪ ቃል መጽሐፍ ቅዱስ ውስጥ የለም። እውነት ኢየሱስ ያድናል? ኢየሱስ ያድናል የሚል መሪ ቃል መጽሐፍ ቅዱስ ውስጥ የለም። እና ስራ ያድናል ተብሏል? ዶክትሪን፣ ቀኖና ወይስ ቸርች አባልነት ወይስ ገንዘብ? የደህንነታችሁ ወንጌል አለን ኤፌሶን ላይ ኢየሱስ ያድናል ማለቱ ነው። ጸጋው አዳናችሁ የኢየሱስ ጸጋ ማለት ነው። አባት ልጁን ለምን ላከው ነው? መድኃኒት አድርጎ ላከው ይላል። ማዳን ነው የመድኃኒት ስራ። ዓለም በልጁ እንዲድን ነው አለ ዮሐንስ 3:16። ዳናችሁ ነው፣ ተዋጃችሁ ነው ደጋግሞ የሚለን ወንጌል በኢየሱስ ማዳን ነው የኢየሱስ ስራ ለሚያምኑ ሁሉ። ሮሜ 1:16 ላይ ዋና መልእክቱ የአዲስ ኪዳን ኢየሱስ ያድናል ነው። ወተት ነጭ ነው ካልተባልን አይገባንም ማለት ነው። በእግዚአብሔር ቁጣ ከእርሱ ዳንን ሲባል እኮ በኢየሱስ ዳንን ነው። በእርሱ ወደ እግዚአብሔር የሚመጡትን ፈጽሞ ሊያድናቸው ይችላል አለ የዕብራውያን ጸሐፊ። መልአኩስ ምን አለ? ህዝቡን ከኃጢአታቸው ያድናቸዋልና ስሙን ኢየሱስ በለው ነው። ያድናል ብቻ አይደለም ፈጽሞ ያድናል ነው የሚለው የዕብራውያን ጸሐፊ 7:25 ላይ። የወንጌሉ መሪ ቃል ያድናል ነው። ስሙ ራሱ አዳኝ ነው። የሽዋ በዕብራይስጥ አዳኝ ማለት ነው። ኢየሱስ ከመሪ ቃልነት አልፎ ስሙ ራሱ አዳኝ ነው እና ያድናል የሚል የለም ሲሉ ማዳኑን ማሳነስ አይመስሎትም? ለሙስሊም ወዳጆቻችን ምን እያስተላለፉ ነው? አያድንም ለሚሉት ወዳጆቻችን የሰው ልጅ የጠፋውን ሊፈልግና ሊያድን መጣ ነው የሚለው። መዳን በሌላ በማንም የለም አለ መሪ ቃሉ። እንድንበት ዘንድ የተሰጠን ሌላ ስም የለም ነው ሐዋርያት 4:12። በኢየሱስ ክርስቶስ እመን አለ ጴጥሮስ። አንተ ከነ ቤተሰብ ትድናለህ አለ ሐዋርያት 16 ላይ። የአዲስ ኪዳን መሪ ቃል ያድናል ነው። ሾርታንዳችን አጭር ምህጻረ ቃላችን ኢየሱስ ያድናል። ኃጢአተኞችን ሊያድን ክርስቶስ ኢየሱስ ወደ ዓለም መጣ የሚለው ቃል የታመነ ነው አይልም? 1 ጢሞቴዎስ 1:15 ሰውን ሁሉ የሚያድን ጸጋ ማለት እኮ ኢየሱስ ነው። ቲቶ 2:11 ላይ በተሰሎንቄ መዳንን ለማግኘት እግዚአብሔር የመረጠን በክርስቶስ ኢየሱስ በጌታችን ነው ይላል 5:9 ላይ። እና ተሳስተው አያሳስቱ፣ እርሱ አያምታቱ ነው። ሙስሊም ወዳጆቻችን ሊሳሳቱ ይችላሉ ነው። የእርሶን አባባል ነው ዩቲዩበሩ ያቀረበው። እሱንም አያሳስቱት ነው። የወንጌሉ ዋና መልእክት ኢየሱስ ያድናል ነው። ከኃጢአት ብቻ ደግሞ የሚያድን አይምሰሎት ነው። ከአደጋ ያድናል፣ ከፍርሃት ያድናል፣ ከጭንቀት ያድናል፣ ከመጥፎ ሰዎች ሁሉ ያድናል። ኢየሱስ ከውድቀት ያድናል፣ ከኪሳራ ያድናል፣ ከኮተት ግሳንግስ ያድናል ነው። ስለዚህ ከሱስ ወደ ኢየሱስ ነው፣ ከወንጀል ወደ ወንጌል ነው። ኢየሱስ ያድናል። ይሄ ነው።